የ2018 የኢትዮጵያ የቲክቶክ ክሬቲቭ አዋርድ አሸናፊዎቹ አዶናይ እና ስመኝ ገብሩ በፌዴራል ፖሊስ አማካኝነት መታሰራቸው ተነግሯል። በ2018 የኢትዮጵያ የዓመቱ የቲክቶክ አዋርድ በአራት ዋንጫዎችን በማሸነፍና የመኪና ልዩ ተሸላሚ በመሆን የሚታወቀው አዶናይ እና ስመኝ ገብሩ ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ወጣቱ ቲክቶከር አዶናይ የዘንድሮ የቲክቶክ አዋርድ ካሸነፈ በኋላ ለዓመታት የሚታወቀውን ልዩ ንግግሩን ስግጥ ፍምስ ከወትሮ በተለየ ሁኔታ በርካታ ያለ ትችቶችንና ውግዘትን ማስተናገዱ መነጋገሪያ ሆኖ የነበረም ሲሆን አንዳንድ ተቺዎቹም ከባህል ጋር ተያይዞ የተለያዩ ትርጉሞችን ሲሰጡት ቆይተዋል። ታዲያ ከዚህ ጋርም በተያያዘ የፌዴራል ፖሊስ ዛሬ ሁለቱንም መያዙን ይፋ አድርጎ የሚከተለውን መግለጫም ሰጥቷል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ ያጣራ መሆኑን አስታውቋል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩትን 5 ተጠርጣሪዎች በቁጥጥር ስር በዋሉበት ወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም ወጣቱን ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውን በተቃራኒው በትውልዱ ላይ ርካሽ የባህልን ለመጫን የሚደረግ ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ይፋ አድርጓል።